እሺ እንግዲህ በዚህ ቪዲዮ ለ10 ዓመት በማርኬቲንግ ላይ ቆይቻለሁ። ያንን የ10 ዓመት ዕውቀት ኦልሞስት በ30 ደቂቃ ውስጥ ማርኬቲንግ ላይ ስፔሻሊ ቢዝነስ ኦነር ከሆናችሁ ፋውንደር ከሆናችሁ የማርኬቲንግ ስትራቴጂያችሁን የተሻለ ለማድረግና ኢፌክቲቭ ድርጅታችሁንም ትርፋማ ለማድረግ ከፈለጋችሁ ይህንን የኦልሞስት ከ30 ደቂቃ ያነሰ ቪዲዮ በማየት ማርኬቲንግ ስትራቴጂያችሁን ያለፈው 10 ዓመት ላይ እኔ የተማርኳቸውን ነገሮች ለእናንተ ለማስተላለፍ እፈልጋለሁ ማለት ነው። ይህ እንግዲህ በ10 ዓመት ውስጥ የተማርኳቸው ከተለያዩ ብራንዶች ጋር ኢንተርናሽናል ካምፓኒዎች ጋር እንዲሁም ትልልቅ የገቨርንመንት ፕሮጀክቶችን ሁሉ ጨምሮ በመስራት ያዳበርኩትን ዕውቀት ኦልሞስት ብዙ ሚሊዮን ብሮችን ያመጣ የማርኬቲንግ ስትራቴጂን ለእናንተ ዛሬ ባጭር ቪዲዮ እንግዲህ ለማስተላለፍ ነው የተገናኘ ነው። በዚህ ቪዲዮ ላይ እንግዲህ እስከ መጨረሻ ቪዲዮን ከተከታተላችሁ ማርኬቲንግ ስትራቴጂያችሁን የተሻለ በማድረግ ድርጅታችሁን ትርፋማ ታደርጋላችሁ። ጀማሪም ከሆናችሁ የቢዝነስ ጀማሪ ቢዝነሳችሁ ትርፋማ የሚሆኑበትን መንገድ በቀላሉ መቀየስ ትችላላችሁ ማለት ነው። ኢንዲቪጁዋልም ከሆናችሁ ወይም ደግሞ ተቀጣሪም ከሆናችሁ ደግሞ ማርኬቲንግ አወቃችሁ ማለት ራሳችሁን ሸጣችሁ ማለት ስለሆነ ያንን እንግዲህ በዚህ ቪዲዮ ላይ እንገናኛለን ማለት ነው። ይህን ቪዲዮ የምቀርጽላችሁ ቀጥታ ወደ ቪዲዮ ገብቼ ነው። እዛ ቪዲዮ እንገናኛለን ማለት ነው። እንግዲህ አብረን ወደ ቪዲዮ ላለፉት 10 ዓመታት እንግዲህ በማርኬቲንግ ከማርኬቲንግ ኮኦርዲኔተር ጀምሬ እስከ ዳይሬክተር ኦፍ ማርኬቲንግ ድረስ በማርኬቲንግ ላይ ቆይቻለሁ። በዚህ ቪዲዮ ማሳያችሁ በዚህ 10 ዓመት ውስጥ ከዓለም አቀፍ ኢንተርናሽናል ከሆኑ እጅግ ማርኬቲንግን እየመሩ ካሉ ትልልቅ የማርኬቲንግ መሪዎች የተቀበልኩትን ሀሳብ ወይም ደግሞ የተማርኩትን ሀሳብ እንዲሁም ደግሞ ላለፉት 10 ዓመታት ከተለያዩ ስታርታፖች ጋር ከትልልቅ ከሆኑ ኮርፖሬት ካምፓኒዎች ጋር ከትልልቅ ብራንዶች ጋር ማርኬቲንግ በመስራት አሁን ደግሞ የራሴን ሪል ማርኬቲንግ ኤጀንሲ ከፍቼ ኢንተርናሽናል ከሆኑ ክላይንቶች ጋር በመስራት ውስጥ ያዳበርኩትን የናንተን ቢዝነስ ይህንን ዘ ራይት ማርኬቲንግ ስትራቴጂ ወይ ደግሞ ይህንን በ30 ደቂቃ ውስጥ የ10 ዓመት የማርኬቲንግ ዕውቀት እናንተ ላይ ዛሬ በዚህ ቪዲዮ እንግዲህ የምነግራችሁና የማስተምራችሁ ይሆናል ማለት ነው። ስለዚህ ይህንን የራይት ማርኬቲንግ ስትራቴጂ አሁን በዚህ ቪዲዮ ቁጭ ብላችሁ ከተከታተላችሁ ቢዝነስ ኦነር ከሆናችሁ ትክክለኛ የማርኬቲንግ ስትራቴጂ ምንድነው የሚለውን በመረዳት ከቲማችሁ ጋር በመሆን ዘራይት የሆነ አትራፊ ደንበኛን ስቦ እንደ ማግኔት ማምጣት የሚችል ድርጅታችሁን ትርፋማ ማድረግ የሚችል ማርኬቲንግን መጠቀም ትችላላችሁ ማለት ነው። የማርኬቲንግ ባለሙያ ደግሞ ከሆናችሁ ፕራክቲካል የሆነው ወይም ደግሞ በዲግሪው በማስተርስ ዓለም ላይ የማይገኘው እውነተኛ ዓለም ላይ የወረደውን የማርኬቲንግ ዕውቀት ማግኘት ትችላላችሁ ማለት ነው። ተቀጣሪም ከሆናችሁ ማርኬቲንግ ዕውቀት የላችሁ ማለት ራሳችሁ መሸጥ አትችሉም ማለት ነው። ማርኬቲንግ ዕውቀት የላችሁ ማለት ሀሳባችሁን እንዲሁም ደግሞ የተለያየ ፕሮሞሽን በማግኘት የተሻለ ቦታ መድረስ በጣም ከባድ ነው ማለት ነው። ማርኬቲንግ የቢዝነስ ክህሎት ብቻ ሳይሆን የህይወት ክህሎትም ስለሆነ ማለት ነው። አሁን ቀጥታ ወደ ቪዲዮ እንገባለን። በዚህ ቪዲዮ የተለያዩ የማርኬቲንግ ፕራክቲካል የሆኑ ሀሳቦችን ቀጥታ እናንተ ቢዝነሳችሁ ላይ ወይ ደግሞ ህይወታችሁ ላይ አፕላይ የምታደርጉትን ስቴፕ ባይ ስቴፕ ማርኬቲንግ አድቫይስ 1 ወይ ደግሞ የማርኬቲንግ ዕውቀት 1 እያልኩኝ በትክክል አብራራለሁ ማለት ነው። የመጀመሪያው የማርኬቲንግ መርህ ምንድነው? ፕሮዳክት ወይም ደግሞ ጥሩ የሆነ ምርትና አገልግሎት ብቻ በቂ አይደለም። ብዙ ጊዜ በእኛ ሀገርም በውጭም ዓለም ሲሰሙ ጥሩ ፕሮዳክት ካላችሁ ስታርታፕ ልትሆኑ ትችላላችሁ። ዳቦ ቤት ለመክፈት ሊሆን ይችላል፣ ስጋ ቤት ሊሆን ይችላል፣ ሬስቶራንት ሊሆን ይችላል፣ ልብስ ቤት ልትከፍቱ ትችላላችሁ፣ ትልልቅ ፋብሪካዎችን ልትዘረጉ ትችላላችሁ። መጀመሪያ ፕሮዳክት ጥሩ ከሆነ ሰዎች እርስ በርስ ይህንን ፕሮዳክት ሪፈር በማድረግ ብቻ ወይም ደግሞ ጥሩ ነገር ስላመጣው ጥሩ ነገር ሰርቼ ጥሩ ምርትና አገልግሎት ለገበያው ስላቀረብኩ ብቻ ሰዎች ያንን ነገር ሰምተው ያለ ማርኬቲንግ ድርጅት ያድጋል ብሎ ማሰብ ትልቅ ስህተት ነው። ሁለተኛው ስህተት እዚሁ ላይ ደግሞ በጣም የወረደ ቫልዩ ወይም ደግሞ እሴትን ለደንበኞች ክሬት ማድረግ የማይችል ምርትና አገልግሎት ይዘን ኦልሞስት ለስካም የቀረበ ወይም ደግሞ በትክክል ሰዎች ለሚገዙት ገንዘብ ወይ ደግሞ ለሚያወጡት ገንዘብ ትክክለኛውን እሴትና ቫልዩ የማይሰጥ ደግሞ ምርትና አገልግሎት የወረደ ምርትና አገልግሎት ደግሞ ይዞ መምጣት በራሱ የማርኬቲንግን ሕግ ማፍረስ ነው። ስለዚህ ቢዝነሳችሁን ስታቋቁሙ በጣም እጅግ ሳይንቲፊክ የሆነ ወደ መሬት ወርዶ ምርትና አገልግሎታችሁን መሸጥ የሚችል ማስተዋወቅ የሚችል የደንበኞች አእምሮ ውስጥ ዘልቆ መግባት የሚችል ደንበኞች ኪሻቸው ውስጥ ገብተው ከዋሌታቸው ውስጥ ገንዘብ አውጥተው እንዲከፍሉ ማስቻል የሚችል ማርኬቲንግ መዘርጋት እንዳለባቸው አትርሱ። ሁለተኛው የማርኬቲንግ መርህ ይህ መርህ እንግዲህ ሴል ሳምቲንግ the marketing is starving for ምን ማለት ነው? ገበያው የተራበውን ነገር ነው መሸጥ ያለብን። ብዙ ጊዜ ብዙ ክላይንቶች ጋር ሰርቻለሁ፣ ከብዙ ካምፓኒዎች ጋር ሰርቻለሁ። ትልቁ የማየው ፕሮግራም ምንድነው? ገበያ ውስጥ ኦልሬዲ ሳቹሬት ያደረገ ምርትና አገልግሎት ወይም ፕሮዳክት ይዘን ስንመጣ ገበያውን ሰብረን ለመግባት በጣም የተለየ
አድቨርታይዚንግ እና የማርኬቲንግ ስትራቴጂ መዘርጋት አለበት። አለዛ ኦልሬዲ ገበያው ፍላጎቱን በተለያዩ ተጨማሪ ወይ ደግሞ አማራጭ በሆኑ ምርቶችና አገልግሎቶች ስለተካ በቀላሉ ሰብረ መግባት አንችልም ማለት ነው። ስለዚህ ሁሉ ጊዜ ገበያው የተራበውን ነገር ይዘን ስንመጣ ማርኬት ማድረግ ወይ መሸጥ በጣም ቀላል ነው ማለት ነው። ስለዚህ ማርኬቲንግ የሚጀምረው ልክ አሁን ማርኬቲንግ ላይ ተማራችሁ እዚህ ውስጥ ካላችሁ 4P's እና 7P's ወይ ደግሞ ፕሮዳክት፣ ፕራይስ፣ ፕሮሞሽን እና ፕሌስመንት ወይም ደግሞ ሌሎች እና ፒፕል ሌሎች ነገሮች ስንጨምር ያለው ወደ 7ቱ ፒዎች ማለት ነው። ስለዚህ ከዛ ውስጥ ሁሉ ጊዜ ማርኬቲንግን ስታስቡ ወይ ደግሞ ማርኬቲንግን ሲነሳ ያለ ፕሮዳክት ሊነሳ አይችልም ማለት ነው። ስለዚህ ቅድም እንዳነሳሁት ሁሉ ጊዜ ሰዎች ወይ ማርኬቱ የሚፈልገው ነገር ምንድነው? ማርኬቱ ውስጥ ያለው ህመም ምንድነው? ማርኬቱ ውስጥ ያለው ፍላጎትና ማርኬት ውስጥ ያልተነካ ነገር ምንድነው? ለምሳሌ ኤግዛምፕል ስታችሁ ለምሳሌ ቻኖሊ ወደ ኢትዮጵያ ውስጥ በመጣበት ሰዓት የዛን ሰዓት በሃይ ሌቭል ወይ ደግሞ ፕሪሚየም የሆነ ሰላጣ ቤት ወይ ደግሞ ይዞት የመጣቸው ሜኒዎችና አቀራረቦች እንዲሁም ደግሞ ኢቭን የሬስቶራንቱ ዲዛይንና የመስተንግዶ አሰጣጥ ለየት ያለ ከመሆኑ የተነሳ ለረጅም ጊዜ ቻኖሊ ውስጥ ከፍተኛ የሆነ ሰልፍ ኖሮ ሰዎች ሲመገቡ አይተናል። ያ ምንድነው? ኦልሬዲ ኢትዮጵያ ውስጥ ያለው ማርኬት የስ በባህላችን ሰላጣ እንበላለን ወይ ደግሞ አትክልት ተመጋቢዎች ነን፣ ግን ፕሪሚየም የሆነ ወይ ደግሞ እጅግ ስታተስ ሊሰጥ በሚችል ሁኔታ ወይ ደግሞ በአቀራረቡ ከዚህ በፊት ገበያው ላይ ከሚቀርበው ለየት ያለ ቻይና ሀገር ሄደው ተምረው እንደመጡ እንዲሁ ባሉባልታ ሰምቻለሁ። ስለዚህ ያንን አዲስ ነገር ፖዚሽን ማድረግ ስለቻሉ ሰዎች በዛ መልኩ ሊሰለፍለት ይችላል ማለት ነው። ስለዚህ ገበያ ውስጥ የተራበ ወይ ደግሞ ገበያ ውስጥ ያለው ነገር ወይ አሻሽለን ማቅረብ ወይ ደግሞ ኦልሬዲ ገበያውን የተጠማውን ነገር ማቅረብ ማለት ነው። ለዛ ነው እነ ራይድ እነ ፈረስ ሰክሰስፉል የሆኑት ኦልሬዲ ሰዎች በላዳ ወይ ደግሞ በነበረው ባህላዊ የትራንስፖርት መንገድ ስለተሰላቹ ማለት ነው። ስለዚህ ሁለተኛው የማርኬቲንግ ፕሪንሲፕል ምንድነው? ማርኬቱ የተራባውን ነገር ማቅረብ። ሶስተኛው የማርኬቲንግ ፕሪንሲፕል፣ ይህ ፕሪንሲፕል እንግዲህ ምንድነው? አሁን በእኛ ሀገር የማየው ነገር ምንድነው? ማርኬቲንግና ሴልስ ያለመለየት ጉዳይ ነው። ማርኬት ከሴልስ ጋር ደርቦ የሚያይ የቢዝነስ ኦነር ወይም ፋውንደር አለ ወይም ባለሙያ አለ። ሴልስን ደግሞ እንደ ማርኬቲንግ አድርጎ የሚያስባል። ሁለቱ በጣም የተለያዩ ነገሮች ናቸው። ማርኬቲንግ የሴልስ እናት ወይም አባት ነው። ሴልስ ማርኬቲንግ ውስጥ ነው የሚካተተው። ሁለቱም ፈንክሽናቸው የተለያየ ነው። ማርኬቲንግ አቴንሽንን ግራም ማድረግና ሰዎች ለኛ ምርትና አገልግሎት ኦፕን እንዲሆኑ የማድረግ ስራ የመጀመሪያውን 80% ስራውን የሚይዘው ማርኬቲንግ ነው ማለት ነው። ሁለተኛው ሴልስ ግን ሰዎች በማስታወቂያችን በምሳሌ ቪዲዮ አድ ቲክቶክ ላይ ልንለቅ እንችላለን፣ ፌስቡክ ላይ ቪዲዮ አድቨርታይዝመንት ወይም የቪዲዮ ማስታወቂያ ልንለቅ እንችላለን። ያንን ማስታወቂያ አይተው የደወሉትን ሰዎች ወይ ደግሞ ዌብሳይታችን ላይ ኢሜይላቸውን ስልካቸውን ያስቀመጡ ሰዎችን ምን ማድረግ ነው? ወደ ገንዘብ መቀየር፣ ደውሎ ቀጠሮ በማስያዝ ወደ እንዲከፍሉ ቢሮአችን መጥተው እንዲከፍሉ የማድረግ ስራውን ፎሎ አፕ የማድረግ ስራውን የሚሰራው ሴልስ ነው። ስለዚህ ሴልስ ምንድነው የሚሰራው? ክሎዚንግ ነው ማለት ነው። ስለዚህ በእኛ ሀገር ስፔሻሊ የተለያዩ ሪል ስቴት ካምፓኒዎች ላይ የማየውን ነገር ምንድነው? የማርኬቲንግ ትልቁን ኃላፊነት ሴልሶች ላይ ተጭኖ ያለው ኢትዮጵያ ውስጥ ስፔሻሊ ማለት ነው። ስለዚህ አስማች አስ ፖሲብል ማርኬቲንግ 80% የሚሆነውን የማስተዋወቅ ወይ ደግሞ ደንበኛን ስቦ የማምጣት ስራውን መስራት መቻል አለበት ማለት ነው። ያ ምን ማለት ነው? ውስጡ ዞሮ እዚህ ጋር ማርኬቲንግን ስናወራ ብራንዲንግን ማካተት አለብን። ውስጡ ብራንዲንግን አካተን ስናይ ምንድነው ኦልሬዲ ደንበኞች ለምሳሌ የሪል ስቴት ማስታወቂያ ከሆነ ወይ ደግሞ የሪል ስቴት ካምፓኒ ከሆነ ሊድ የምናደርገው ኦልሬዲ ሴልሶች ጋር ይህንን በሰፊው በቀጣይ ነጥቦች እናያለን። ሴልሶች ጋር ሲደርሱ ኦልሬዲ ስለ ምርትና ስለ አገልግሎቱ ጠንቅቀው አውቀው ነው መድረስ ያለባቸው። ያ ማለት ስልክ አንስተው ሴልሶች ሲደውሉ ይህ እናንተ የያዛችሁት ምርትና አገልግሎት ኦልሬዲ በለቀቃችሁት የቪዲዮ ማስታወቂያ ዌብሳይታችሁ ላይ ባስቀመጣችሁት ዶክመንቶች ወይም ደግሞ በኢቢኤስ ላይ ሊሆን ይችላል፣ በኢቲቪ ላይ ሊሆን ይችላል፣ በዩቲዩብ እና በፌስቡክ ላይ ሊሆን ይችላል። ባየሁት ኮንሱም ባደረግኩት ኮንቴንት ስለ እናንተ ምርትና አገልግሎት ጥቅም እንዲሁም ደግሞ ከሌሎች ተፎካካሪዎች የሚለየን ነገር ምንድን ነው የሚለው ነገር ተረድቼ አውቄያለሁ። አሁን የራሴ ጥያቄዎች አሉኝ፣ እነሱ መጠየቅ ነው የምፈልገው ብሎ ደንበኛው ቀጣዩን ስቴፕ ከሴልሶች ጋር መውሰድ መቻል አለበት እንጂ ሴልሶች ምርቱ ምን እንደሆነ ወይ ደግሞ ለምሳሌ በሪል ስቴት አሁን ኤግዛምፕሉን አንስተነዋ ሪል ስቴቱ ምን እንደሆነ ከሌሎች ሪል ስቴት በምን እንደሚለይ ዋጋውን ያለውን ነገር ካስከፈ ኢቭን ብራንዲንጉንና ማርኬቲንጉን የሚሰሩት እነሱ ከሆነ ሴልስ ሳይክሉ ይረዝማል። ሴልስ ሳይክሉ ረዘመ ማለት ምንድን ነው? የምንሸጥበት ጊዜ በአንድ በሁለት በሶስት ጊዜ መዝጋት ስንችል ያንን ሰው ደጋግመን ቀጠሮ ማስያዝ ማናገር ሊኖርብን ነው ማለት ነው። ስለዚህ በተቻለ መጠን ደንበኞች ኤዱኬት ተደርገው ስለኛ ምርትና አገልግሎት ኦንላይን ስፔሻሊ እኔ ዲጂታል ማርኬቲንግ ኤክስፐርት ነኝ። ኦንላይን ቪዲዮአችንን ኮንሱም አድርገው ኦንላይን ስለኛ ምርትና አገልግሎት አውቀው
ቀጣይ ይሄ ምርትና አገልግሎት ፍላጎቴ ነው ፈልጌዋለሁ እገዛዋለሁ በበጀትም ኳሊፋይ አደርጋለሁ ኒዱም አለኝ ብለው ከመጡ በኋላ የውስጣቸው ያልተመለሰላቸውን ጥያቄዎች ሴልሶች በመጠየቅ ከኪሻቸው ወይ ደግሞ ከዋሌታቸው የባንክ አካውንታቸው ገንዘብ አጥተው ያንን ሪል ስቴት ወይ ደግሞ ያንን ምርትና አገልግሎት እንዲገዙ የማድረጉን የ20% ስራ ነው የሚሰሩት። ስለዚህ 80% ሁሉ ጊዜ ማርኬቲንግ ላይ መኖር አለበት። የኛ ሀገር ውስጥ ያላችሁ ቢዝነስ ኦነሮች፣ ፋውንደሮች፣ ሲኢኦዎች የማርኬቲንግ ፈነል ወይ ደግሞ ደንበኞችን በቀላሉ አብስሎ ወደ ከስተመር የሚቀይር የማርኬቲንግ ፈነል ቢውል መደረግ አለበት። ያም ከመጀመሪያው ተች ፖይንት ጀምሮ መዘጋጀት መቻል አለበት ማለት ነው። መጀመሪያ ፌስቡክ ላይ ሳይሆን የሚያዩት የፌስቡክ አድቨርታይዝመንት ሊሆን ይችላል፣ የቲክቶክ አድቨርታይዝመንት ወይ ደግሞ ኮንቴንት ኦርጋኒክ የሆነ ኮንቴንት ሊሆን ይችላል። ሲያዩን ከዛን ጊዜ ጀምሮ ከዛ በኋላ ክሊክ አድርገው ወይ ፕሮፋይላችን ላይ ሊሆን ይችላል ወደ ዌብሳይታችን ከመጡ በኋላ ዌብሳይታችን ላይ ምንድነው የሚያዩት ምንድነው እኛ ከነሱ ፊልተር እንዴት ነው የምናደርገው ከነሱስ ምንድነው የምንፈልገው ወደ ቴሌግራማችን ወደ ኢሜይላችን ወይም ደግሞ ወደ ስልካቸውን ከተቀበልን በኋላ ደግሞ እንዴት ነው ኮሙኒኬት ማድረግ ያለብን ኤስኤምኤስ እና ኢሜይልን ተጠቅመን እንዴት ነው ኮሙኒኬት የምናደርገው ሴልሶቹ እንዴት ፎሎ አፕ ማድረግ አለባቸው የሚለውን 80% የማርኬቲንግ ስራ ሴልሶቹ የመጀመሪያውን የስልክ ጥሪ ከማድረጋቸው ወይም ቀጠሮ ከማስያዛቸው በፊት ማርኬቲንግ ነው መስራት ያለበት ማለት ነው። ቀጣዩ ፕሪንሲፕል በዚህ ሰዓት ደንበኞች በጣም በአጭበርባሪዎች ሊሆን ይችላል በተለያየ ቃላቸውን ገብተው ቃላቸውን ባልጠበቁ ወይም ደግሞ ለቃላቸው ባልታመኑ ድርጅቶች ተማረዋል። ስለዚህ አሁን ያለንበት ዘመን ሰዎችን ወይ ደግሞ ሰዎች ድርጅቶችን ምርትና አገልግሎቶችን ትረስት የሚያደርጉበት ዘመን ነው። ስለዚህ ትልቁ ዌፐናችን እንደ ቢዝነስ ኦነር እንደ ፋውንደር እንደ ካምፓኒ ትልቁ ጦርና መሳሪያችን ኮንቴንት ማርኬቲንግ ነው። አሁን ያለንበት ዘመን ትረስት ሪሴሽን ኤራ ይባላል። የሰዎች እምነት በድርጅቶች በምርትና በአገልግሎቶች ላይ ያላቸው እምነት በጣም የተሸረሸረበት ሰዎች ብዙ ስካም የተደረጉበት ለሪል ስቴት ከፍለው ገንዘባቸው የቀለጠበት ለኮንሰልቲንግ እና ለቪዛ ከፍለው ገንዘባቸው የተበላበት መሬት ገዝተው የተለያዩ ኤሌክትሮኒክስ እቃዎችን ገዝተው የተበላሸ እቃ እጃቸው ላይ የገባበት በብዙ ነገር ውስጣቸው የተጎዳበት ዘመን ላይ ያለ ነው። ስለዚህ በዚህ ዘመን ዳይሬክትሊ ማስታወቂያ በመስራትና ማስታወቂያ በማጮ ወይ በማንጋጋት ብቻ ከስተመሮችን ልናገኝ አንችልም። ስለዚህ ከስተመሮችን ዘመናዊ በሆነ በዚህ በሰለጠነ ዘመን ዓለም ኦልሞስት ማርኬቲንግ ራሱ ወደ አርቲፊሻል ኢንተለጀንስ እየተንደረደረ ባለበት በዚህ ዘመን አስተውለን መጓዝ ያለብን ነገር ምንድነው? አስቀድመን እኛ ከስተመሮቻችንን ትረስት እንዲያደርጉን አሁን አንዳንድ ካምፓኒዎች ነቅተው እየሰሩበት ነው። ብዙ ኢትዮጵያ ውስጥ ግን ያልነቁ ካምፓኒዎች ስላሉ ያንን የማንቃት ስራ መስራው እኔ ነኝ ማለት ነው። ስለዚህ ኮንቴንት ማርኬቲንግ ትልቁን የሰዎች ወይም ደግሞ የደንበኞች ድርጅቶች ምርትና አገልግሎት ላይ ያላቸውን ጥርጣሬ የምናሸንፍበት መንገድ ነው። ኮንቴንት ማርኬቲንግ ምንድነው? ከዚህ በፊትም ሰርቻለሁ ቪዲዮን። ኮንቴንት ማርኬቲንግ ማለት ደንበኞች እኛ ከፕሮሞሽን ውጪ ያለ ኮንቴንት ማለት ነው። ከማስተዋወቅ ውጪ ቫልዩ አድ ማድረግ የሚችል ኮንቴንት ማለት ነው። ወይ ማስተማር የሚችል ኮንቴንት ወይ ማዝናናት የሚችል ኮንቴንት ከስተመሩ የኛ ታርጌት ኦዲየንስ ሊዝናናበት በሚፈልገው ሁኔታ ማለት ነው። ራሱን የቻለ ሳይንስ ራሱን የቻለ ትልቅ ፊልድ ነው። ስለዚህ ያንን በደንብ አስተውላችሁ እንድትጓዙ እፈልጋለሁ ማለት ነው። ስለዚህ ይህንን ትረስት ሪሴሽን ኤራ ፋይት የምናደርገው በምንድን ነው? በኮንቴንት ማርኬቲንግ ነው። ቀጣው የማርኬቲንግ ፕሪንሲፕል በዚህ 10 ዓመት ውስጥ የተማርኳቸው ለእናንተ ይጠቅማሉ ብዬ የማስበው ብዙ ጊዜ ስነሳም የማልሰማው ሁለት አይነት ማርኬቲንግ በአእምሯችሁ ውስጥ እንድትይዙ ፈልጋለሁ። እኔ ስፔሻላይዝ ያደረኩበት ሃይብሪድ ሁለቱም ሃይብሪድ አድርጌ ነው ስፔሻላይዝ ያደረኩት። ግን መጀመሪያ ሲጀምር አሜሪካ አውሮፓ ከሚገኙ ትልልቅ የማርኬቲንግ ሊደሮች የተማርኩት ምንድነው? ዳይሬክት ሪስፖንስ ማርኬቲንግ ነው። ስለዚህ ሁለት አይነት ማርኬቲንግ አለ። መጀመሪያ ልንገራችሁ፣ ዳይሬክት ሪስፖንስ ማርኬቲንግ እና ጀነራል ብራንዲንግ። ዳይሬክት ሪስፖንስ ማርኬቲንግ ምንድነው? ዳይሬክት ሪስፖንስ ማርኬቲንግ ማለት በቀጥታ የሰዎችን ችግር ህመምና ስቃይ በትክክል በማወቅ ያንን ህመምና ስቃይ መንካት የሚችል ማስታወቂያ በመስራት ሰዎች በዛ ማስታወቂያ ብቻ ክሊክ አድርገው ወይ ደውለው ወይ ቢሮአችን መተው የኛ ምርትና አገልግሎት እንዲጠቀሙ የማድረግ ነው። ቀጥታ ትራንዛክሽን አለው ማለት ነው። ጀነራል ብራንዲንግ ለረጅም ዘመን እኛ ሀገርም ውጭ ሀገርም ሲሰራበት የነበረው ስፔሻሊ የቢራ ካምፓኒዎች ወይም ደግሞ የሪል ስቴት ካምፓኒዎች ትልልቅ የፋብሪካ ላይ ትልልቅ ምርት የሚያወጡ ኤፍኤምሲጂ ወይ ደግሞ ኮንሱመር ጉድስ ላይ የሚሰሩ
ድርጅቶች ብዙ ጊዜ የሚለቁት ማስታወቂያ ማለት ነው የማዝናናት ዘፈን ያለው ወይ ትልቅ የሙቪ አይነት ብራንዲንግ አይነት ኢፌክት ያለው ያ ምንም አይነት ኮል ቱ አክሽን የለውም ማለት ነው። ያ ማለት ምንም አይነት ስልክ ደውሉ የለ ወይ ደግሞ ለምሳሌ ብዙ የአበሻ ቢራ ማስታወቂያ ልትሉ ትችላላችሁ ከዚህ በፊት የነበረው አሁንም የተሰራው የአራዳ ቢራ ማስታወቂያ በአጠቃላይ ምንድነው ኮል ቱ አክሽን የለውም። ይህ እናንተ ላይ ኢሞሽን በመፍጠር ከምርትና አገልግሎቱ ጋር ፖዚቲቭ የሆነ ኢሞሽናል አሶሲዬሽን ክሬት እንድታደርጉ ነው። ስለዚህ ሁለቱንም ጎን ለጎን መጠቀም ካልቻለ ወይ ደግሞ ሃይብሪድ አድርገን መጠቀም ካልቻለን ፌል እናደርጋለን። ሁሌ የምንሰራው ማስታወቂያ የማዝናናት የሙቪ አይነት ወይ ደግሞ ኢንተርቴይንመንት ወይ ደግሞ ማስተማር ብቻም ከሆነ ኮል ቱ አክሽን ከሌለው ሰዎች እንዲደውሉ ቢሮአችን እንዲመጡ ካላደረግን ፌል እናደርጋለን። ሁሌ በምንሰራው ኮንቴንትና በምንሰራው የማርኬቲንግ ስትራቴጂ ውስጥ ያለው አድቨርታይዚንግ የምንሰራው አድቨርታይዚንግ ደግሞ ሁሉ ጊዜ ደውሉ፣ ሁሉ ጊዜ ማስታወቂያ፣ ሁሉ ጊዜ ስፔሻሊ በዚህ ዘመን ሰዎች ማስታወቂያ ከመሰልቸታቸው የተነሳ ስክሮል እያደረጉት ነው። ስለዚህ አሁን ማስታወቂያ የሚለው ሀሳብ ራሱ ወደ ሌላ ፎርም እያደገ ነው ማለት ነው። ያ ምን ማለት ነው? አሁን ማስታወቂያ ሰዎች ስለሰለቹ ምን የምናደርገው ኮንቴንት ቅድም ያነሳሁት የኮንቴንት ማርኬቲንግ ይመጣል ማለት ነው። የምንሰራው ማስታወቂያ ራሱ ማስታወቂያ መምሰል የለበትም። የምንሰራው ማስታወቂያ ወይ ማስተማር አለበት ወይ ማዝናናት አለበት። ሰዎች እንደ አንድ መዝናኛ ኮንሱም ማድረግ መቻል አለባቸው ማለት ነው። ስለዚህ ያንን ሰዎችን አዝናንተን ወይ አስተምረን የምንሰራው ማስታወቂያ እንዴት ወደ ገንዘብ መቀየር እንችላለን የሚለውን ዳይሬክት ሪስፖንስ ማርኬቲንግ ነው። ወደፊት ራሱን የቻለ ሰፊ ቪዲዮ ሰራላችኋለሁ። ምክንያቱም አሁን ልክ እኛ ሀገር እንዳሉት እንደ ትልልቅ ቢራ ፋብሪካዎች፣ ሪል ስቴት ካምፓኒዎች ወይ ደግሞ ትልልቅ ኮንሱመር ጉድስ ላይ እንዳሉ ብራንዶች ማስታወቂያ በብዙ ሚሊዮን ብሮችን ከፍለን ቲቪ ላይ፣ ሬዲዮ ላይ እንዲሁም ሶሻል ሚዲያ ላይ ማስታወቅ ማንችል ስሞል ቢዝነሶች፣ ቴክኖሎጂ ላይ፣ ሶፍትዌር ላይ ያለን ሰዎች ዳይሬክት ሪስፖንስ ማርኬቲንግ ነው መከተል ያለብን ማለት ነው። ምክንያቱም አሁን ለምሳሌ ክል ኮካኮላ ባለፈው አመት ላይ ከ4 ቢሊዮን እስከ 4.5 ቢሊዮን ነው ለማስታወቂያ ለብራንዲንግ ማስታወቂያ ብቻ የመደበው። ቲክቶክ ኦልሞስት ወደ 19 ቢሊዮን እንግዲህ አስቡት። ቲክቶክ በዚህ ደረጃ ታውቆ ግን ማስታወቂያ ለገንዘብ ኢንቨስት አድርጎ 19 ቢሊዮን ዶላር ማስታወቂያ ሰርቷል ማለት ነው። ማይክሮሶፍት ወደ 20 ቢሊዮን ወደ 25 ቢሊዮን የሚጠጋ ለማስታወቂያ ለማርኬቲንግ ለአድቨርታይዝመንት በጀት መድቧል ማለት ነው። እነ ሉዊ ቪታን ትልቁ እነ በርናርድ የሚመሩት የሉዊ ቪታን ደግሞ LVMH ግሩፕ ደግሞ ከ5 ቢሊዮን እስከ 8 ቢሊዮን ዶላር አውጥቷል ማለት ነው። እነዚህ ትልልቅ ብራንዶች ይህንን ገንዘብ ኢንቨስት ማድረግ ስለሚችሉ ሞር አዝናኝ ሞር ኢሞሽን ክሬት ማድረግ የሚችሉ የኮካኮላ የሉዊ ቪታን እንዲሁም ደግሞ ትልልቅ ብራንዶችን ማስታወቂያ ካያችሁ ሞር ኢሞሽን ቤዝድ ይሆናሉ። ኮል ቱ አክሽን የላቸውም። በኢን ዘ ሎንግ ተርም ነው። ብራንዲንግ ሲባል ሎንግ ተርም ሪሌሽንሺፕ ወይም ትረስት ክሬት ማድረግ ስለሆነ ኢን ዘ ሎንግ ተርም ነው። ትንሽ ቢዝነስ ስትሆኑ ግን ቶሎ ማስታወቂያ ብዙ ጊዜ እኛ ሀገር ያለው ነገር ማስታወቂያው ቶሎ ተሰርቶ ቶሎ ገንዘብ እንዲመጣ የምናደርግበት ደግሞ ዳይሬክት ሪስፖንስ ማርኬቲንግ ይባላል። ዳይሬክት ሪስፖንስ ማርኬቲንግ ውስጥ ኢሜል መላክ ሊሆን ይችላል። የቲክቶክ ወይ ደግሞ የፌስቡክ ማስታወቂያ ሰርቶ እሱን ቡስት በማድረግ ከስተመር እንዲመጣ ማድረግ ሊሆን ይችላል። ስለዚህ መለየት አለብን። አንዳንድ ጊዜ የምንሰራው ነገር ምኑ እንደሆነ ካላየ ነው ብራንዲንግ ማርኬቲንግ ሴልስን በደንብ ለይተን ካላየ ነው የቱ ጋር መሬት በወረደ መልኩ መጠቀም እንደምንችል አናቅም ማለት ነው። አሁን ወደ ቀጣዩ የማርኬቲንግ መርህ ስንሄድ ምንድነው አሁን በቅርቡ ጉግል ያወጣው ሩል አለ። ምን ይባላል ያ ሩል? 7-11-4 ሩል ይባላል። ይህ ሩል ምን መሰላችሁ? ቢያንስ ሰዎች ቅድም ያነሳሁትን ድርጅታችንን ምርትና አገልግሎታችንን የማመን ወይ ደግሞ ትረስት እንዲያደርጉ ቢያንስ ከኛ ጋር ወደ 7 ሰዓት የሚሆኑ የኛን ኮንቴንት ኮንሱም ማድረግ አለባቸው ሚኒመም ማለት ነው። 11 ጊዜ ተች ፖይንት መኖር አለበት። ያም ማለት ነው 11 ተች ፖይንት ማለት ፌስቡክ ላይ ካዩን ቲክቶክ ላይ ላይሆን ይገባል። ቲክቶክ ላይ ካዩን ኢቢኤስ ላይ ወይ ደግሞ ኢቲቪ ላይ ላይሆን ይገባል። ኢቢኤስ ላይ ካዩን ደግሞ መልሰው በሆነ ሬዲዮ ፕሮግራም ላይ ሊሰሙ ይገባል። ከዛ በኋላ ሜቢ ወደ ቢልቦርድ ልትሄዱ ትችላላችሁ እያላችሁ ሊሰፋ ይችላል። የምንመርጠው ማርኬቲንግ ቻናል ዲፔንድ ቢያደርግም ማለት ነው። ስለዚህ በቲክቶክ ላይ ያየን ሰው ዩቲዩብ ላይ ሳይን ዲፈረንት ተች ፖይንት ያ ዲፈረንት ተች ፖይንት ይባላል ማለት ነው። ስለዚህ 11 ጊዜ የተለያየ ማርኬቲንግ ቻናል ላይ ወይ ደግሞ በተለያየ መንገድ ተች ፖይንት ሊኖረን ይገባል። የኛም ሴልሶች ሲደውሉ ዛትስ ኦልሶ ኤ ተች ፖይንት ማለት ነው። ቢያንስ ቅድም እንዳነሳሁት አራቷ ሪፕሬዘንት የምታደርገው ዲፈረንት ሎኬሽንስ ማለት ነው። ስለዚህ ቢያንስ የተለያየ 4 ዲፈረንት ሎኬሽን ላይ ማየት ይገባል ማለት ነው። ስለዚህ ይህንን ሜንታሊቲ ስንይዝ ነው ኮንቴንት ማርኬቲንግ ምን እንደሆነ የሚገባው። በቀጣዩ የምሰራላችሁ ቪዲዮ በዚህ ዘመን አይ ቲንክ ዘ አልቲሜት ኮንቴንት ማርኬቲንግ እየሰራ ነው ብዬ የማስበው በጣም ከልቤ የማደንቀው ድንቅ ቲቪ ወይም ደግሞ ቀስተ ዳመና ነው። ድንቅ ቲቪ ቀስተ ዳመናን በደንብ እንደ ፕላትፎርም ይዞ ወይ ደግሞ አይ ቲንክ ልሳሳት እችላለሁ ግን ድንቅ ቲቪ እና ቀስተ ዳመና ወይ በአንድ አይነት ባለቤት የተያዙ ናቸው ወይ ደግሞ ትልቅ የሆነ ክሎዝድ የሆነ ኤክስክሉሲቭ የሆነ ፓርትነርሺፕ አላቸው ማለት ነው። ስለዚህ ድንቅ ቲቪ ወይ ደግሞ
አሁን ለምሳሌ ትልቅ መነጋገሪያ የሆነው የላጤ ፕሮግራም ልታስቡ ትችላላችሁ። አሁን ቀጣይ በምሰራላችሁ ቪዲዮ ኮንቴንት ማርኬቲንግ በዚህ ሌቭል እንደ ሚዲያ ካምፓኒ ሆናችሁ ካልተንቀሳቀሳችሁና በጣም ማርኬቱን በተለያየ ኮንቴንት ማስጨነቅ ካልቻላችሁ ድርጅቶች መቼም ሰርቫይቭ ማድረግ አትችሉም። ምክንያቱም እስቲ አስቡት የእናንተ አቨሬጅ የሚባለው ከስተመር ቁጭ ብሎ በቀን ከ300 ከ400 በላይ ቲክታክ ቪዲዮዎችን ያያል። ኦልሞስት 30-40 ማስታወቂያዎችን ወይም 100 ማስታወቂያዎችን ላይ ይችላል በቀን። ስለዚህ ይህንን አቴንሽን በጣም የሰዎች አቴንሽን በጠበበበት ዘመን አቴንሽናቸውን ብሬክ ማድረግ የምንችለው ቱ ማች ሰዎች ሊወዱትና ሊያዩት የሚችል ዝም ብሎ ጋርቤጅ የሆነ ወይ ደግሞ በጣም የወደቀ ኮንቴንት በመስራት ሰውን ማጨናነቅ የበለጠ ለብራንዳችን ያለውን አሶሲዬሽን መግደል ነው። ግን ሰዎችን ሊያዝናና ሊያስተምር ሊያስቅ የሚችል ወይ ኢንስፓየር እና አስፓየር ሊያደርግ የሚችል ኮንቴንት ኮንሲስተንትሊ ካልሰራን መቼም ቢሆን ማርኬት ውስጥ ያለው ኖይዝ ብሬክ ልናደርግ አንችልም ማለት ነው። ስለዚህ ከላይ ያነሳዋቸው ሶስቱ ፕሪንሲፕሎች እርስ በርሳቸው የሚመጋገቡ ይሆናሉ ማለት ነው። ስለዚህ ራሳችሁን እንደ ሚዲያ ካምፓኒ እያንዳንዱ ቢዝነስ ኦነር ወይ ደግሞ እያንዳንዱ ትልልቅ የሚባል የቢዝነስ ካምፓኒ እንደ ፕሮዳክሽን ካምፓኒ እንደ ሚዲያ ካምፓኒ ራሱን እንደ ኢቢኤስ ራሱን እንደ ኢቲቪ ራሱን እንደ ዶንኪ ቲዩብ እያየ የፕሮዳክሽን ቲም አቋቁሙ፣ ፕሮዳክሽን ዲፓርትመንት አቋቁሙ። ከማርኬቲንግ ቲሙ ጋር የፕሮዳክሽን ኢኩፕመንቶች ተገዝተው በስነ ስርዓት ስትራቴጂ ወጥቶለት ራሱ ሚዲያውን ኦን ማድረግ ካልቻለ ጊዜው በጊዜ ሂደት ውስጥ እየተቀደመ የሚመጣው ስፔሻሊ የውጭ ካምፓኒዎች በመጡበት ሰዓት የውጭውን እኛ የምናውቀውን የውጭውን ስትራቴጂ እኛ ሀገር ላይ አፕላይ ማድረግ በጀመሩበት ሰዓት ገበያው ላይ ኮምፒት ማድረግ አትችሉም። ምክንያቱም ለምሳሌ ያክል መርካቶ ውስጥ በሆነ የስራ አጋጣሚ በነበርኩበት ሰዓት ላይ ቻይኖች ስፔሻሊ አዳዲስ ፕሮዳክቶችን ይዘው በመምጣት የመርካቶ ነጋዴ ምን ያህል ከገበያ ውጭ እንዳደረጉት ምን ያህል እንዳስጨነቁት ስለማቅ ማለት ነው። ስለዚህ አስማች አስ ፖሲብል ያንንም ትልቁን ፕሪንሲፕል አፕላይ በማድረግ እንድትረዱኝ ይፈልጋለሁ ማለት ነው። የመጨረሻው የማርኬቲንግ መሪ ላይ ደርሰናል። ይህ መሪ ምንድነው? ፓኬጂንግ ኤንድ ስታተስ ሲግናሊንግ ይባላል። ምን ማለት ነው? እያንዳንዱ ምርትና አገልግሎታችሁን ፓኬጅ የምታደርጉበት መንገድ የምታቀርቡበት መንገድ ምን ማለት ነው? ከስተመር ቢሮአችሁ ሲመጣ ያለው የቢሮ ድባብ፣ ሴልሶች ደውሎ የሚያናግሩበት፣ ኮል ሴንተሮች ስልክ የሚያነሱበት፣ እናንተ ማስታወቂያ ስትሰሩ ለማስታወቂያው ተጨንቃችሁ የፕሮዳክሽን ኳሊቲ ሊሆን ይችላል። አሁን ገበያው ላይ ያጨናነቀውና ገበያውን ሳቹሬት ያደረገው ነገር በጣም በቺፕ ዋጋ በጣም የወረዱ ፕሮዳክሽኖች ይሰራሉ። ያም ቺፕ መሆኑን አይደለም፣ ገንዘብ አውጥታችሁ ኢንቨስት የምታደርጉት ብራንዳችሁ ላይ ነው። ትልልቅ በትክክል ዴሊቨር ማድረግ የሚችሉ ትልልቅ የፕሮዳክሽን ካምፓኒዎች ጋር ኮላቦሬት አድርጋችሁ ስትሰሩ ብራንዳችሁን ፓኬጅ እያደረጋችሁ ነው። የኮካኮላን ማስታወቂያ ማየት ትችላላችሁ። የአራዳን ቢራ ማስታወቂያ ማየት ትችላላችሁ። ፕሮዳክሽኑ ወይ ደግሞ የሚታየው ቪዥዋል ስቶሪ ቴሊንጉ በጣም ማተር ያደርጋል ማለት ነው። ስለዚህ ፓኬጅ በውስጡ ምን ይዛል? የእናንተ ስለ ብራንዳችሁ የምትናወሩት ስቶሪያችሁ ምንድን ነው? ስቶሪ ውስጥ ያለው ሂሮ ማን ነው? ሂሮ ብዙ ጊዜ የትኛውን ቢዝነስ ላይ ራሱ ከስተመሩ ነው። ስለዚህ ያ ስቶሪ ቴል የምታደርጉበት መንገድ በራሱ ትልቅ ኢምፓክት አለው። የግድ ትልቅ ውድ የሆነ ፕሮዳክሽን አሰሩ ማለት ሳይሆን ለአይን በሚማርክና ታሪክ የድርጅቱን ወይ ደግሞ የፕሮዳክቱን እንዲሁም ደግሞ የከስተመሩን ስቶሪ በትክክል ማንሸርሸር የሚችል ፕሮዳክሽን ወይም ደግሞ ስቶሪ ቴሊንግ ኳሊቲ ፓኬጂንግ ያስፈልጋቸዋል ማለት ነው። በዛ ውስጥ ደግሞ ያሳካችሁትን ያላችሁን ነገር ሁሉ ስታተሳችሁን ለምሳሌ ትልቅ ሰርቲፊኬሽን ካላችሁ ለምሳሌ አሁን ኢንተርናሽናሊ ከጀርመን ከአሜሪካ በዲጂታል ማርኬቲንግ እንዲሁም በማርኬቲንግ ሰርቲፋይድ ነኝ። ስለያ ስታተስ ሲግናሊንግ ነው። የተሻለ ያላችሁን ነገር ማሳየት። ድርጅትም ከሆናችሁ ለምሳሌ አዋርድ ተሸልማችሁ ከሆነ ትልልቅ የኢንተርናሽናል ኮምፒቲሽኖች ላይ ያሸንፋችሁ ከሆነ ያንን ነገር ማሳየት። ስለዚህ ፓኬጅ እና ስታተሳችሁን በትክክል ፓኬጅ በማድረግ ገበያው ላይ ማውጣት፣ ገበያው ላይ ትረስት የምታመጡበት መንገድ ነው ማለት ነው። ስለዚህ እነዚህም ፕሪንሲፕሎች እንግዲህ ቢዝነሳችሁ ላይ አፕላይ ማድረግ ከቻላችሁ ባለሙያም ደግሞ ከሆናችሁ የማርኬቲንግ ባለሙያም ደግሞ ከሆናችሁ ለድርጅታችሁ ትርፋማነት እነዚህን ፕሪንሲፕሎች የማርኬቲንግ ስትራቴጂዎች ኢንተግሬት በማድረግ መሬት ላይ ማውረድ ከቻላችሁ እንዲሁም ደግሞ ተቀጣሪ ግለሰብ በተለያየ ሙያ ውስጥ ያላችሁ ደግሞ ከሆናችሁ ይህ ህይወት ማርኬቲንግ ስለሆነች ያንን እነዚህን የማርኬቲንግ ፕሪንሲፕሎች አዳፕት በማድረግ ምርታማ የምትሆኑበትን ትርፋማ የምትሆኑበትን እንዲሁም ደግሞ በህይወታችሁ የምትፈልጉትን ስኬታማ ህይወት መኖር የምትችሉበትን ትክክለኛ ስትራቴጂዎችን እንደተማራችሁ በዚህ ሴሽን እናያለን። እንግዲህ የ10 ዓመት እውቀት በዚህ አጭር ጊዜ ውስጥ አሳውቂያቸዋለሁ ብዬ አስባለሁ።
ፋውንዴሽኑን አሳውቂያቸዋለሁ። እነዚህ ሀሳቦች በተለያዩ አጋጣሚ በደንብ ኢንዴፕስ ዲፕ እየገባው የተለያዩ ቪዲዮዎችን እሰራላችኋለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። የድርጅት ባለቤት የድርጅት መሪ ትልልቅ ካምፓኒዎች ጋር ነው እኔ መስራት የምፈልገው፣ የእኛም ቲም መስራት የሚፈልገው። ስለዚህ ማርኬቲንግ ምን እንደሆነ የተረዳችሁ ማርኬቲንግ በድርጅታችሁ ላይ ያለውን ኢምፓክት የምታውቁና ትልቅ ሳይንቲፊክ የሆነ የኢንተርናሽናል ስታንዳርድ ማርኬቲንግ ከፈለጋችሁ ሪል ማርኬቲንግ ኤጀንሲ ብላችሁ ከስር በምናስቀምጥላችሁ ኮንታክት ወይም ደግሞ ዌብሳይት ላይ በመግባት ቡክ በማድረግ ከኛ ጋር ቀጠሮ በመያዝ መነጋገር ትችላላችሁ ማለት ነው። ሁል ጊዜ የድርጅታችሁ ትርፋማነት አዋጩ መንገድ ዘ ራይት ማርኬቲንግ ስትራቴጂ። በቀጣይ ቪዲዮ እንገናኝ። አመሰግናለሁ።